ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ቪዲዮ ካራክተሪስቲክስ ኦፍ ሳውንድ ዌቭስ። እንግዲህ የሳውንድ ዌቭ ወይም የድምፅ ሞገድን ባህሪያቶች በደንብ አድርገን እናያለን። ከዚህ በፊት እንግዲህ የተለያዩ ስለ ዌቭ ብዙ ቪዲዮዎች ሰርቼላችኋለሁ። ካራክተሪስቲክስ ኦፍ ዌቭ የሁሉንም የዌቭ አይነቶች ወይም ባህሪያቶች በመጀመሪያው ፓርት ሰርቼላችሁ ነበር። አሁን ደግሞ የሳውንድ ዌቭን ካራክተሪስቲክስ በደንብ አድርገን የምናይበት ቪዲዮ ነው የሚሆነው። ቪዲዮዎቹን አዘጋጅቼ ያቀረብኩላችሁ እኔ ቢልልኝ አማረ ነኝ ከሳቋማን በቴሌግራም በዩቲዩብ እና እንደዚሁም ደግሞ www.saqama.com በሚል ዌብሳይት ላይ በመግባት ቪዚት ብታረጉ እጅግ ጠቃሚ የሆኑ ተጨንቀን ተጠበን የሰራናቸውን ቪዲዮ ማግኘት ትችላላችሁ። ስለዚህ በቀጥታ ወደ ቪዲዮ ነው የሚሄደው። እንግዲህ ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኟቸውን ነገሮች እነግራችኋለሁ። መጀመሪያ you can define terms like loudness። እንግዲህ ከድምጽ ጋር ሲገናኝ loudness ምንድነው ወይም ደግሞ ጮክ ያለ ድምጽ ምንድነው የሚለው፣ ከዛ pitch ምንድነው፣ እንደዚሁም ደግሞ timbre or quality እያልን የምንጠራው ምንድነው የሚሉትን በቀላሉ ዲፋይን ማድረግ ትችላላችሁ። ከዚህም በተጨማሪ ደግሞ you can identify sound pollution issues in the surrounding፣ ያ ማለት በአካባቢያችሁ የሚገኙ የሳውንድ ፖሊሽን ወይም ደግሞ የድምጽ ብክለቶችን መለየት የምትችሉ ሲሆን፣ ከዛ ደግሞ justify problems identify in relation to sound standards። ከዛ በኋላ እነዚህን ነገሮች ደግሞ ከለያችሁ በኋላ ከሳውንድ ስታንዳርድስ አንፃር ወይም ደግሞ ከሚወጡ ህጎች አንፃር እንዴት አድርገን መቆጣጠር እንችላለን የሚሉትን ነገሮችም ሁሉ በደንብ አድርጌ አስረዳችኋለሁ ማለት ነው። ስለዚህ በደንብ ተከታተሉኝ። ወደ መጀመሪያው ፓርት ስንሄድ እንግዲህ ሳውንድ cannot travel through a vacuum። ይህ እንደሚታወቀው ሳውንድ ለመተላለፊያ የግድ ሚዲየም ወይም መተላለፊያ ነገሮች ያስፈልጉታል። ቫኪዩም ከሆነ ውስጡ ምንም አይነት ነገር ከሌለ፣ ያ ማለት ሶሊድም ሊኩዊድም እንደዚሁም ጋዝ የሆኑ ፓርቲክሎች ከሌሉ ድምጽ ከቦታ ቦታ መንቀሳቀስ አይችልም። ስለዚህ በቫኪዩም ውስጥ ድምጽ መንቀሳቀስ አይችልም። ይሄ አንዱ ባህሪው ነው። The movement of molecules of a medium is essential for the propagation of sound wave። ስለዚህ የግድ የድምጽ አስተላላፊ ነገሮች ፓርቲክላቸው ፕሮፓጌት ማድረግ ወይም እየተስፋፉና እየተንቀሳቀሱ መሄዳቸው ሳውንድ ዌቭን ወይም የድምጽ ሞገድን ይዘው ለመሄድ የግድ አስፈላጊ ይሆናል ማለት ነው። እንግዲህ ሳውንድ ዌቭን በደንብ እንድትረዱት ይችኛዋን ስዕል መመልከት ትችላላችሁ። ልክ ይህንን እንደምታዩት ለምሳሌ አሁን ውሃ ላይ ድንጋይ ስትጥሉ እንደሚታያችሁ አይነት ዌቭ ነው የሳውንድ ዌቭ። ነገር ግን በአይናችን ስለማናየው ነው እንጂ የአየሮቹን ወይም ደግሞ የጋዝን ፓርቲክል በዚህ ሁኔታ እያንቀሳቀሰ ከቦታ ቦታ ይንቀሳቀሳል ወይም ይሄዳል ወይም ፕሮፓጌት ያደርጋል ወይም እየተስፋፋ ይሄዳል። ከዛ ነው የተፈጠረው ድምጽ ወደ እናንተ የሚደርሰው ማለት ነው። ከርቀት የተፈጠረ ድምጽ እናንተ ጋር መድረስ የሚችለው በዚህ ሁኔታ ነው ማለት ነው። የተፈጠረበት ቦታ ላይ እንደዚህ አይነት ዌቭ ወይም ደግሞ ሞገድ ይሰራል። ያ ሞገድ ወደ እናንተ ጆሮ ይደርሳል። አሁን እንግዲህ the characteristics of sound የሚለው ላይ የተወሰኑትን ስናይ አንደኛው ፒች ነው። ስለዚህ ፒች እያልን የምንጠራው ነገር it is the perceived highness or lowness of a sound። ድምጽን እንግዲህ ከአንድ ድምጽ ወደ ሌላ ድምጽ ለመስማትኛ የምንለይበት ወይም የድምጽን ሁኔታ የምንለይበት ነገርን ፒች እያልን እንጠራዋለን። ይህ ፒች የምንለው ነገር ከፍሪኩዌንሲ ጋር የሚገናኝ ሲሆን it can be influenced by factors like the listener's hearing ability። እንግዲህ አንድን ፒች ለማዳመጥ የአዳማጩ ሁኔታ ይወስነዋል ነው የሚለው። ለምሳሌ አሁን በኤጅ ምክንያት ሰዎች እድሜያቸው እየገፋ ሲመጣ የተወሰነውን የፒች መጠን መስማት የማይችሉበት ሌቭል ላይ ይደርሳሉ። በተለይ ደግሞ ወደ ሃየር ፒች የሚባሉትን ፓርቶች ለመስማት እየተቸገሩ ይመጣሉ። በነገራችን ላይ ሃየር ፒች እና ሎወር ፒች የምንላቸው ሁለት ነገሮች አሉ። እነሱን አሁን ቀጣይ ላይ አሳያችኋለሁ። ሃየር ፒች የምንለው ምን ሲሆን ነው የሚለው እነግራችኋለሁ። The pitch of a sound depend on the frequency of the sound wave። እንግዲህ ከሳውንድ ዌቭ ጋራ የሚገናኝ ነገር ሲሆን the higher the frequency of the sound wave the higher their pitch። ስለዚህ ሃየር ፍሪኩዌንሲ ያላቸው ሃየር ፒች ይኖራቸዋል፣ ሎወር ፍሪኩዌንሲ ያላቸው ደግሞ ሎወር ፒች ይኖራቸዋል። እንግዲህ የሳውንድ ዌቭ ወይም ደግሞ ልክ የርግብግቢቱ እንደምታዩት ፍሪኩዌንሲው በጣም ኃይለኛ የሆነ በመጣ ቁጥር ሃየር ፒች ነው የሚኖራቸው። ከዛ ደግሞ ርግብግቢቱ እያነሰ በመጣ ቁጥር ደግሞ ሎወር ፒች ነው የሚኖራቸው ማለት ነው። እንደዚህ አይነት ነገሮች እንግዲህ ለምሳሌ ሃየር ፒች ላይ ከምንጠቅሳቸው ነገሮች ውስጥ አንዱ ለምሳሌ ዊስል ሊሆን ይችላል። ለምሳሌ የፉጨት ድምጽ ሊሆን ይችላል። ሎወር ላይ ደግሞ በምንወስድበት ጊዜ ደግሞ የጊታር ድምጽ ሊሆን ይችላል። የጊታር ድምጽ እንግዲህ ወደ ሎወር ፓርት የሚመጣ ነው። ፍሪኩዌንሲውን መጠን ላሳያችሁ። አሁን እንግዲህ ከፍተኛ ፍሪኩዌንሲ ሲሆን ከፍተኛ የሆነ
ፒች እንደሚኖረው ዲስከስ አድርገናል። ስለዚህ አሁን የሰው ልጅ እንግዲህ ሊሰማ የሚችለው የፍሪኩዌንሲ መጠን ዝቅተኛው ወደ 20 አካባቢ ሲሆን ነው 20 ሄርዝ። ከዛ ከፍተኛው ደግሞ ወደ 20,000 ሄርዝ በሁለቱ መካከል ሲሆን ነው እንግዲህ በትክክል መስማት የምንችለው። አሁን ይሄንን እንግዲህ እንደምታዩት ፍሪኩዌንሲ አሁን እዚህ ጋር 1 ሄርዝ ነው የሚለው በጣም ትንሽ ነው፣ አይሰማም። አሁን ይሄንን እየጨመርኩት ልምጣና ታዩታላችሁ። እዚህ ጋር እንግዲህ ከላይ የሚርገበገበው ፓርት ካያችሁት ይሄን ዌቭ እያልን የምንጠራው ነው። ፍሪኩዌንሲ ሲጨምር ፍሪኩዌንሲው እንዴት እየጨመረ እንደሚመጣ ታዩታላችሁ። አሁን አዳምጡት። አሁን ፍሪኩዌንሲውን እዩት። ለምሳሌ አሁን እዚህ ጋር ያደረኩት 1585 ነው። ድምጹን ለጆሮአችሁን እንዳይጎዳው ስለፈለኩኝ ዝቅ ስላደረኩት ነው፣ ግን ተሰሙታላችሁ። በጣም ወደ ፉጨት አይነት ድምጽ ነው እየሄደ የሚሄደው። ልክ ፍሪኩዌንሲውን ስንጨምረው እዩት፣ አዳምጡት በደንብ ይኸው። አያችሁት? ፍሪኩዌንሲው እየተጨመረ ሲመጣ ወደ ፉጨት ወይም ሲጥ ወደሚል ድምጽ ነው የሚሄደው። ያ ማለት ከፍተኛ የሆነ ፍሪኩዌንሲ ነው፣ በጣም ብዙ ፍሪኩዌንሲ ነው። ከላይም እዚህ ጋር በምታዩበት ጊዜ ይሄ የሚያሳየን ፍሪኩዌንሲው በጣም ብዙ ፍሪኩዌንሲ እዚህ ጋር እንዳለ ይነግረናል። ልክ የኔ የጨመርን ሄደን እዩት፣ አዳምጡት በደንብ። ማየትና ማዳመጥ አለባችሁ። ከላይ ያለውን እዩት። ልክ ይህንን አሁን ኦልሞስት ወደ 22,000 አካባቢ ሲመጣ ሙሉ በሙሉ መስማት እናቆማለን። ከዚህ በላይ ያለውን ፍሪኩዌንሲ እኛ መስማት አንችልም። ይህንን ከፍተኛ የሆነውን ፍሪኩዌንሲ አልትራሳውንድ እንለዋለን። ስለዚህ አልትራሳውንድ ማለት በጣም ከፍተኛ ፍሪኩዌንሲ ያለው የድምፅ ሞገድ በሚሆንበት ጊዜ ነው። ይሄ ደግሞ ለተለያዩ ቴክኖሎጂዎች እንጠቀምበታለን። አንደኛው አልትራሳውንድ የሚባል ማሽን አለ። ከዚህ በፊት እንግዲህ የተለያየ ቪዲዮም ሰርቼላችሁ አውቃለሁ። ስለዚህ አልትራሳውንድ ውስጥ ላይ የሰውነታችን ክፍል ውስጥ ያሉ ነገሮችን ለመመልከት የምንጠቀምበት ማሽን ነው። ለምሳሌ አሁን የጽንስን ክትትል ማየት በምንፈልግበት ጊዜ እሱን መጠቀም እንችላለን። ስለዚህ እንደዚህ አይነት ማሽኖች የሚሰሩት በዚህ ፕሪንሲፕል ነው። እጅግ ከፍተኛ የሆነ ጥቅም አላቸው። ከዛ ልክ መልሼ ፍሪኩዌንሲውን እየቀነስኩት ልምጣ። አሁን ፍሪኩዌንሲው እንደምታዩት በጣም ቀንሼዋለሁኝ። ከላይም ካያችሁት የፍሪኩዌንሲ መጠኑ እየቀነሰ ይመጣል። ከዛ ትንሽ ሲጨምሩ ደግሞ እየጨመረ ይመጣል። በዚህ መልኩ ነው። አሁን የተወሰነ እዚህ ጋር አደረግኩና በኋላ ላይ ደግሞ የማስረዳችሁ ላውድነስ እንለዋለን። ላውድነስ ማለት የድምፅ መጨመር ነው። የድምፅ መጨመር ደግሞ የሚገናኘው ከአምፕሊቲዩድ ጋር ነው። ስለዚህ እዚህ ጋር እንደምታዩት አሁን አምፕሊቲዩድ የምንለው ከዚህ ከኖርማሉ ወይም ደግሞ ከኢኩሊብሪየም ፖዚሽኑ እስከ ላይ ከፍ ብሎ እስከሚመጣት እስከ ክረስቱ ድረስ ያለችዋን ቁመት ነው። እሱ ደግሞ በድምፁ ሁኔታ ነው የሚወሰነው። ያ ማለት ድምፁ እየጮኸ ሲመጣ ከፍ ይላል። ለምሳሌ እዚህ ጋር ላሳያችሁ። አሁን ድምፁን ስጨምረው አዳምጡት። አያችሁት? ስለዚህ ድምፁ ሲጨመር አምፕሊቲዩዱን ካያችሁት ላይ ይሆናል። አያችሁት? አምፕሊቲዩዱ ትልቅ ይሆናል። አሁን የፍሪኩዌንሲውን አልቀየርኩትም። የቀየርኩት ምኑን ነው? የድምፁን ሌቭል ነው። ይሄ የድምፁ ሌቭል ምን እያልን እንጠራዋለን? ላውድነስ እንለዋለን። ልክ ይሄን ላውድነሱ እየቀነስኩ ስመጣ ካያችሁት አምፕሊቲዩዱ እየቀነሰ ይመጣል። አያችሁት? ስለዚህ ድምፁን ኦልሞስት ዜሮ ባደረገው አምፕሊቲዩዱ እንደምታዩት ዜሮ ይሆናል። ልክ ድምፁን ደግሞ እየጨመርኩት ስመጣ በዚህ ሁኔታ እየጨመረ ይመጣል። ላውድነሱ እየጨመረ ሲመጣ አምፕሊቲዩዱ እየጨመረ ይመጣል። ስለዚህ በዚህ ሁኔታ ነው የሚሆነው። ትንሽ ድምፁን ልጨምርበት ደግሞ ላሳያችሁ። የተወሰነ ልጨምርበትና እንግዲህ ኤርፎን አድርጋችሁ ከሆነ ኤርፎናችሁን ትንሽ ወጣ ብታደርጉት ሜቢ ጆሮአችሁ ላይ ኢፌክት እንዳይኖረው ጥንቃቄ እንድታደርጉ ነው። ስለዚህ ድምፁ አልመቻችሁ በሚልበት ሰዓት ትንሽ ወጣ ታደርጉታላችሁ። ጥንቃቄ ማድረግ ይኖርባችኋል። ልክ አሁን የተወሰነ ድምፁን ጨመርኩት። ፍሪኩዌንሲውን አሁን ትንሽ ቀነስኩት። ይሄው አየሁት። አይ ቲንክ እዚህ አካባቢ አይደል። ለምሳሌ አሁን ወደ 522 አካባቢ ሆነ ፍሪኩዌንሲው። ከዛ ላውድነሱ ስቀንሰው ይሄው ድምፁን እየቀነስኩት መጣሁ ማለት ነው። ስለዚህ በዚህ ሁኔታ የሳውንድ ካራክተሪስቲክስ ከምንላቸው ውስጥ አሁን ፒችን አየን፣ ፍሪኩዌንሲን አየን፣ ከዛ ደግሞ አምፕሊቲዩድ የምንለውን አየን። አምፕሊቲዩድ ደግሞ ከማን ጋር ይገናኛል ብያችኋለሁ? ከላውድነስ ድምፁ ምን ያክል ይጮሃል ወይስ ደግሞ ምን ያክል ደግሞ ዝቅ ያለ ድምፅ ነው የሚለውን የምንለየው በአምፕሊቲዩዱ አማካኝነት መሆኑን ቼክ ማድረግ እንድትችሉ ነው ማለት ነው። ይህንን ያሳየኋችሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። አሁን ደግሞ እንግዲህ ወደ ላውድነሱ እንመለስና የተወሰነውን ፓርት እናያለን። እዚህ ጋር the loudness of a sound depend on the amplitude of the sound wave። እንግዲህ ከሳውንድ ዌቭ ውስጥ በአምፕሊቲዩዱ ዲፔንድ የሚያደርገው ላውድነሱ ነው የምንለው። ስለዚህ መጀመሪያም እንደነገርኳችሁ ነው። ስለዚህ አምፕሊቲዩዱ ይሄ አምፕሊቲዩድ ከፍና ዝቅ ባለ ቁጥር የድምፁ ላውድነስ እየጨመረና እየቀነሰ ይመጣል። ስለዚህ አምፕሊቲዩዱ ከፍ ሲል ድምፁ ከፍ እያለ ይመጣል። አምፕሊቲዩዱ ዝቅ ሲል ደግሞ ድምፁ እየቀነሰ ይመጣል።
እንግዲህ ላውድነስን ለመለካት የምንጠቀመው ደግሞ በዴሲቤል ነው። ስለዚህ the loudness of a sound is measured in decibel። ስለዚህ በዴሲቤል በምንለው የመለኪያ ዩኒት የምንለካው ሲሆን ለምሳሌ ዴሲቤላቸው ዝቅ ሲሉ ዝቅተኛ ድምጽ ይሆናሉ፣ ዴሲቤላቸው እየጨመረ ሲመጣ ደግሞ ከፍተኛ የሆነ የድምጽ መጠን ይኖራቸዋል የሚለውን መረዳት ይኖርባችኋል። ስለዚህ if the amplitude is greater the sound is louder። አምፕሊቲዩዱ በጣም ትልቅ ሲሆን ድምጹ ምን ይሆን ይጣል ላውደር ይሆን ወይም በጣም እየጮኸ ይመጣል ማለት ነው። in louder sound the particle moves further from the equilibrium position። ስለዚህ ባጭሩ ምንድነው የአምፕሊቲዩዱን ሁኔታ ማየት ነው። አምፕሊቲዩዱ ከፍ እያለ ሲመጣ ማለት ፓርቲክሎቹ ከኢኩሊብሪየም ፖዚሽናቸው ወይም ደግሞ ይሄ ምንም አይነት ፓርቲክሎች እንቅስቃሴ የማያደርጉበት የነበረው ምንም አይነት ድምጽ ባይኖር በዚህ ጊዜ ፓርቲክሎቹ እዚህ ጋር ነበረ ቁጭ የሚሉት በዚህ መስመር ላይ ነበረ የሚቀመጡት። ስለዚህ ከኢኩሊብሪየም ፖዚሽኑ እየራቁ ይመጣሉ። አሁን ይሄን ሁለተኛውን ካያችሁት ይሄኛው ላውደር ነው ወይም ደግሞ ከፍተኛ አምፕሊቲዩድ አለው። ስለዚህ እንደምታዩት ፓርቲክሎቹ የሚሄዱበት ርቀት በጣም ከፍ እያለ ይመጣል። የመጀመሪያውን ግን ካያችሁት ይሄኛው ደግሞ ላውድነሱ ትንሽ ነው፣ ድምጹ አነስ ያለ ስለሆነ ፓርቲክሎቹ ከዚህ ከሆሪዞንታል መስመር ወይም ደግሞ ከኢኩሊብሪየም ፖዚሽናቸው ብዙም አይርቁም፣ የተወሰነ ብቻ ነው ከፍ ዝቅ የሚሉት ማለት ነው። ይሄ እንግዲህ ጥሩ ኮንሰፕት ነው። ስለዚህ በደንብ አድርጋችሁ መረዳት ይኖርባችኋል። እንግዲህ ይህንን ካለን ከላውድነስ ጋር በተገናኘ አንዳንድ ጊዜ ምን ሊሆን ይችላል ማለት ነው ኖይዝ ሊፈጠር ይችላል ወይም ደግሞ የድምጽ ብክለት ሊፈጠር ይችላል። ምን ሲሆን ዴሲቤሉ በጣም እየጨመረ ሲሄድ A noise becomes harmful when it exceeds 75 decibel and painful above 120 decibel። እንግዲህ ከ75 ዴሲቤል በላይ ያለ የድምጽ መጠን እንደ ብክለት የምንቆጥረው ነው ወይም ደግሞ እንደ ድምጽ መረበሽ የምንቆጥረው ነው። ስለዚህ እኛን የሚረብሽን አይነት የድምጽ መጠን እየሆነ ይመጣል። ነገር ግን ከ120 በላይ የሚሆን ከሆነ ደግሞ ጆሮአችን ውስጥ ወይም ደግሞ የመስማት አካላችን ላይ ከፍተኛ የሆነ ጉዳት ያስከትላል። ይሄንን እንግዲህ የተወሰነ መረዳት እንድትችሉ አንድ ተጨማሪ ኤግዛምፕል እዚህ ጋር ልስጣችሁ። እንግዲህ ዴሲቤል ለምሳሌ ሬንጅ ምን ይመስላል ብለን ብናይ አብዛኛው እንግዲህ ዊስፐር ወይም በሹክሹክታ የሚወሩ የወሬ አይነቶች ቀስ ብለን የምናወራቸው የድምጽ አይነቶች ወደ 30 ዴሲቤል አካባቢ የሚሆኑ ናቸው። ከዚህ በተጨማሪ ደግሞ ኖርማል ኮንቨርሴሽን ከሰዎች ጋር ስታወሩ በኖርማል የድምጽ የምታወሩ ከሆነ ወደ 60 ዴሲቤል አካባቢ ነው የሚሆኑት። ስለዚህ ወደ 60 ይደርሳሉ ማለት ነው። ከዛ በተጨማሪ ደግሞ ቬሂክል የመኪና ድምጽ ከ80 እስከ 90 ዴሲቤል አካባቢ ይሆናል። የትራፊክ መጨናነቅ በሚኖርበት ጊዜ እንግዲህ ወደ 90 ዴሲቤል አካባቢ ይሆናል ማለት ነው ድምጹ። ነገር ግን የአምቡላንስ ሳይረን ብታዩት በጣም ከፍተኛ የሆነ ድምጽ ነው የሚያወጣውና እዛ ሳይረኑ አካባቢ ወይም ደግሞ የሚጮህበት አካባቢ ላይ ብትሆኑ ወደ 120 ዴሲቤል ማለት በጣም ከፍተኛ የሆነ ድምጽ ነው የሚያመጣውና ረጅም ሰዓት እንደዚህ አይነት ቦታ ላይ ኤክስፖዝድ ሆኖ የሚቀመጥ ሰው ካለ የመስማት አደጋ ሊገጥመው ይችላል ማለት ነው። ከዛ በበለጠ ግን ጀት ኢንጂን እንግዲህ ጀት ኢንጂን በጣም ከፍተኛ የሆነ ድምጽ ነው የሚያወጣውና እዛው ጀቱ አካባቢ ከስር ያሉ ሰዎች ለምሳሌ ቢኖሩ በጣም ከፍተኛ የሆነ ድምጽ ስለሆነ የሚፈጠረው ይሄ ደግሞ ጆሮአቸው ላይ ወይም የመስማት ክፍላቸው ላይ በጣም ከፍተኛ የሆነ አደጋ ያደርሳል ማለት ነው። ስለዚህ እንግዲህ ዴሲቤል ይሄንን ይመስላል። አሁን ዴሲቤል የትኛው ነው ከየት እስከ የት ያለውን እናዳምጣለን እኛ። ከየት እስከ የት ሲሆን ደግሞ ኖርማል ኮንቨርሴሽን ውስጥ ይሆናል፣ ከየት እስከ የት ሲሆን ደግሞ አደጋ እየፈጠረ ይሄዳል የሚለውንም መረዳት እንድትችሉ ነው ይሄን ያቀረብኩላችሁ። ከዛ በተጨማሪ ደግሞ exposures to elevated sound that might lead adverse effects in humans or other living organisms is called sound pollution። እንግዲህ እኛ ከማንፈልጋቸው በላይ ሆኖ የመስማት ሁኔታችንን ሊረብሹ የሚችሉ የድምጽ አይነቶችን ሳውንድ ፖሊዩሽን ወይም ደግሞ የድምጽ ብክለት እያልን እንጠራቸዋለን። እንግዲህ በተለይ ደግሞ ወደ ከተማ አካባቢ ስንኖር ህዝብ የሚበዛበት አካባቢ ወይም ደግሞ ኢንዱስትሪ አካባቢ ከሆነ ደግሞ ኢንዱስትሪው ጋር በጣም ብዙ ድምጽ የሚወጣ ከሆነ እዛ አካባቢ ላይ ከፍተኛ የሆነ ሳውንድ ፖሊዩሽን ይኖራል። እንደዚህ አይነት የሳውንድ ፖሊዩሽን ደግሞ ከፍተኛ የሆነ ጉዳት ያስከትላል። Some of the adverse effects including hypertension, hearing loss, sleeping disturbance። ስለዚህ እንደዚህ አይነት ከፍተኛ የሆነ የድምጽ መረበሽ በሚገጥምበት ጊዜ ጭንቀት ውስጥ ይከተናል። እንደዚሁም ደግሞ የማዳመጥ ችሎታችንን እየቀነሰ ይመጣል። ከዚህም በተጨማሪ ደግሞ sleep disturbance ወይም ደግሞ የመተኛ ጊዜያችንን ይረብሸዋል ማለት ነው፣ ወይም ፓተርኑን ያበላሽብናል ማለት ነውና ለምሳሌ ማታ እናንተ ልትተኙ ፈልጋችሁ አካባቢያችሁ ላይ ከፍተኛ የድምጽ ብክለት የሚኖር ከሆነ እሱ ይረብሻችኋል። ለምሳሌ አሁን የተለያዩ የሙዚቃ ድምጽ ሊሆን ይችላል ወይም ደግሞ የሰዎች ጫጫታ ሊሆን ይችላል። ስለዚህ እንደዚህ አይነት ድምጾች የኛን የእንቅልፍ ስርዓታችንን የሚረብሹ ይሆናሉ። ስለዚህ እነዚህንም እንደ ሳውንድ ፖሊዩሽን ወይም እንደ ድምጽ እንደሚረብሹ ወይም ደግሞ እንደ ድምጽ ብክለት ልንቆጥራቸው እንችላለን። ሌላኛው የሳውንድ ዌቭ ካራክተር ደግሞ ቴምበር ወይም ደግሞ ኳሊቲ እያልን የምንጠራው ነገር ነው። ይሄ ማለት የድምጽ ጥራት የምንለው ነው።
it is the property of tone that distinguishes it from another tone of the same pitch ያ ማለት ለምሳሌ እንግዲህ ተመሳሳይ አንድ ቶን ተመሳሳይ የሆነ የፒች መጠን ቢኖረው አሁን እንግዲህ ቅድም ፒች ምን እንደሆነ ነግሬያችኋለሁ ተመሳሳይ የሆነ ፒች ቢኖረው ስለዚህ ያንዱን ቶን ከሌላኛው ቶን ያንዱን የድምጽ ቃና ከሌላኛው የድምጽ ቃና ለመለየት የምንጠቀምበት ነው but produced by different sources ለምሳሌ አሁን እንደዚህ አይነት ቶን በተለያየ የድምጽ ሁኔታ ሊፈጠሩ ይችላሉ ለምሳሌ አሁን የተለያዩ የድምጽ መሳሪያዎች አንድ አይነት ፒች ሊኖራቸው ይችላል ነገር ግን የተለያየ ቃና ነው የሚኖራቸው ይሄንን በኋላ ላይ አሳያችኋለሁ እንግዲህ እዚህ ጋር ግን ኳሊቲ ስንል ወይም ደግሞ ቴምበር ያን የምንጠራው ነገር it does not mean good or bad ይሄ ጥሩ ነው ይሄ መጥፎ ነው ማለት አይደለም በኳሊቲ ወይም በጥራት ደረጃ ይሄንን ሳይሆን የሚነግረን እንደነገርኳችሁ it's just refers the difference in sound በድምጾቹ ቶን መካከል ወይም ደግሞ በድምጾቹ ልዩነት የሚፈጠረውን ፓርት ብቻ የሚያሳየን እንጂ ይሄ መጥፎ ነው ወይም ደግሞ ይሄኛው ጥሩ ነው የሚለውን ፓርት የሚያሳየን አይደለም ስለዚህ ተመሳሳይ ፒች በሚኖርበት ጊዜ ያንን ፒች ከሌላኛው የሙዚቃ መሳሪያ ወይም ደግሞ ከሌላኛው የድምጽ ቶን ለመለየት የምንጠቀምበትን ነገር ቴምበር ወይም ኳሊቲ እያልን እንጠራዋለን ወይም ከለር ልንለው እንችላለን የድምጽ ከለር ማለት ነው የዚህ አይነት ቀለም አለው ድምጹ ይሄን አይነት ቀለም አለው የሚለውን ነገር ለመለየት የምንጠቀምበት ነው ለምሳሌ እንግዲህ ቲዩኒንግ ፎርክን ስናየው ለምሳሌ አሁን የዚህን አይነት ፍሪኩዌንሲ ሊኖረው ይችላል ስለዚህ የየራሳቸው የሆነ ቶን ወይም የየራሳቸው የሆነ ቲምበር ወይም የየራሳቸው የሆነ ኳሊቲ ይኖራቸዋል ለምሳሌ የቲዩኒንግ ፎርክ የዚህ ነው ድምጹን ማሁን ብትሰሙት ልክ እንደዚህ ነው የሚሆነው ከዛ ደግሞ ፍሉት ደግሞ የራሱ የሆነ ኳሊቲ ወይም ደግሞ የራሱ የሆነ ፊቸር አለ ይሄንን ብታዩት ልክ በዚህ መልኩ ነው አሁን እንግዲህ ተመሳሳይ ፍሪኩዌንሲ ሊሆን ይችላል ፍሪኩዌንሳቸው አንድ አይነት ሆኖ ነገር ግን ምናቸው ሊለያይ ይችላል ቀለማቸው ግን ሊለያይ ይችላል ወይም ቶናቸው ሊለያይ ይችላል በተለያየ ሙዚቃ መሳሪያ የተፈጠሩ ሊሆኑ ይችላሉ ስለዚህ እንደዚህ አይነት ነገሮችን የምንለይበት ነው ቮይስ ኖርማሊ አሁን ለምሳሌ እኔ ማወራውን ከሰማችሁት ለምሳሌ አሁን ከሌሎች ከሰማቸው ነገሮች ጋር ተመሳሳይ ፍሪኩዌንሲ ሊፈጠር ይችላል ማወራው ነገር ግን የራሱ የሆነ ቶን አለው ከሙዚቃ መሳሪያ ይለያል አይደለ እኔ ማወራው የድምጽ ቃና ስለዚህ የድምጹን ቃና የምንለይበት ነው ከዛ ለምሳሌ ደግሞ ቫዮሊን ብትሰሙት ልክ እንደዚህ ነው የቫዮሊን ስለዚህ የራሱ የሆነ ኳሊቲ ወይም የራሱ የሆነ ቀለም ወይም የራሱ የሆነ ቴምበር አለው ብለን የምንጠቅስበት ነው ስለዚህ እነዚህ ከሳውንድ ዌቭ ካራክተሪስቲክስ ውስጥ የምናያቸው ጥሩ የሆኑ ነገሮች ናቸው እነዚህን በየቀኑ አንደርስታንድ ማድረጋችን የተለያዩ ቴክኖሎጂ እና የተለያዩ ነገሮችን ስንሰራ በጣም ጥቅም ላይ የሚውሉ ነገሮች ስለሆኑ ስለዚህ እነዚህ መሰረታዊ የሆኑ ዕውቀቶች ናቸው እነዚህን በየቀኑ መያዝ ይኖርባችኋል ከዛ የግሬድ ሌቨላችሁ ከፍ እያለ በሄደ ቁጥር እነዚህን እንደነገርኳችሁ ከተለያዩ ቴክኖሎጂዎች ጋር በማቀላቀል ብዙ አይነት ስራ የምንሰራባቸው ነገሮች ናቸው የሚሆኑት አሁን ወደ ኤክሰርሳይዝ 6.6 እንሂድ what is the difference between louder and quieter sounds or higher pitch and lower pitch sounds አሁን እንግዲህ በላውደር እና በኳይተር ማለት በሚጮህና በማይጮህ ወይም ደግሞ ለስላሳ በሆነ ወይም ደግሞ ጸጥ ባለ ድምጽ መካከል ያለው ልዩነት ምንድነው ከዛ ደግሞ በሃየር ፒች እና በሎወር ፒች መካከል ያለው ልዩነት ምንድነው ነው የሚለው ይሄን እንግዲህ በደንብ አድርገን አይተናል አይደል እነዚህን እንመልሳለን ከዛ በተጨማሪ ደግሞ why does the same note sound different from a violin to a piano አሁን እንግዲህ ሴም ኖት ኖሯቸው ሁለት ሙዚቃዎች አንድ አይነት ምት ኖሯቸው ነገር ግን ቫዮሊን እና ፒያኖ ግን የተለያየ አይነት ድምጽ ወይም ደግሞ የተለያየ አይነት የድምጽ ኢፌክት ያወጣሉ እና ይሄ ለምን ተፈጠረ ዲስከሲንግ ግሩፕ and with your teacher ነው የሚለው ስለዚህ ይሄንን በግሩፕ ዲስከስ ካረጋችሁ በኋላ ከአስተማሪያችሁ ጋር ዲስከስ እንድታረጉ ነው የሚጠበቀው ይሄንን ሁሉንም ፖይንቶች ዲስከስ አድርጌላችኋለሁ ስለዚህ እነሱን ዋና ዋና ነገሮችን እኔ እዚህ ጋር ነግራችኋለሁ ከዚህም በተጨማሪ ደግሞ እናንተ የራሳችሁን ሐሳብ ትጨምሩበታላችሁ መጀመሪያ ግን ላውደር ሳውንድ ሲሆን ምንድነው ብለናል ላውድነስ ከምን ጋር ነው የሚገናኘው ብለናል ከአምፕሊቲዩድ ጋር ነው ብለናል አይደል ስለዚህ louder sounds have larger amplitude meaning the sound wave are stronger and carry more energy ስለዚህ ይሄ ላውደር በሚሆንበት ሰዓት አምፕሊቲዩዱ ትልቅ ይሆናል ይሄ ደግሞ የአምፕሊቲዩዱ ትልቅ መሆን ደግሞ ምን ይነግረናል ማለት ነው ያ ሳውንድ ከፍተኛ የሆነ ኤነርጂ የተሸከመ ነው ወይም ደግሞ ጠንካራ የሆነ ድምጽ እንደሚያወጣ የሚነግረን ሲሆን quieter sounds በሚሆንበት ጊዜ ደግሞ ምን ይሆናል ማለት ነው have a smaller amplitude ስለዚህ እነዚህ ድምጻቸው ዝቅ ያሉ ነገሮች በሚሆኑበት ጊዜ ደግሞ ወይም የጸጥታ ሁኔታዎች በሚሆኑበት ጊዜ አምፕሊቲዩዳቸው በጣም ትንሽ ይሆናል meaning the sound wave are weaker and carry less energy ስለዚህ ድምጹ በጣም ትንሽ ነው የሚሆነው በጣም ለስላሳ ድምጽ ነው የሚሆነው ስለዚህ ዝቅ ያለ ድምጽ ወይም ደግሞ ሊሰማ ወደማይችልበት ደረጃ እየተጠጋ የሚሄድ ነው ይሆናል ስለዚህ በዛ ማለት ደግሞ
ሳውንድ የተሸከሙት የሳውንድ ኤነርጂ ወይም ጉልበታቸው ደግሞ ትንሽ ነው ማለት ነው። አምፕሊቲዩዶቹ ደግሞ እያነሰች ትመጣለች ብለን መመለስ እንችላለን። ሌላኛው ወደ ሁለተኛው ጥያቄ ስንሄድ even when two instruments play the same note ያ ማለት እንግዲህ the same note የሚጫወቱ ማለት same frequency ማለት ነው። አንድ አይነት ፍሪኩዌንሲ ወይም አንድ አይነት እርግብግቢት ሲኖራቸው ነው። እንደዚህ አንድ አይነት እርግብግቢት ውስጥ የተጫወቱ the sound is perceived differently because of ምንድነው ብለናል? their timbre አያችሁት? ቴምበር ወይም ደግሞ እንደ ቶን ኳሊቲ አሁን መጀመሪያ የነገርኳችሁ እንግዲህ አንድ አይነት ፍሪኩዌንሲ ወይም አንድ አይነት ፒች ላይ ሆኖ አንዱ ሙዚቃ መሳሪያ ከሌላኛው ሙዚቃ መሳሪያ የራሱ የሆነ ቀለም ነበረው አይደለ? ስለዚህ በቴምበራቸው ወይም ደግሞ በራሳቸው የድምጽ ቃና ጥራት ምክንያት የተለያዩ ይሆናሉ ማለት ነው። ስለዚህ ለዛ ነው አሁን ቫዮሊንን እና ፒያኖን ብትሰሙት ሁለቱም የተለያየ ነው የሚሆነው። አሁን ቫዮሊንን አዳምጡት። ከዛ የፒያኖን ብትሰሙት ደግሞ ልክ የፒያኖ ደግሞ እንደዚህ ነው የሚሆነው። ስለዚህ እንግዲህ ሁለቱ ተመሳሳይ ፍሪኩዌንሲ ላይ ሆነው ሊጫወቱ ይችላሉ። ነገር ግን እንደነገርኳችሁ የራሳቸውን የተለየ ቃና ስላላቸው በዛ ምክንያት የተለየ ድምጽ እንሰማለን ብለን መመለስ እንችላለን። እንግዲህ የሰራነው ቪዲዮ ከተመቻችሁ ሁሉ ጊዜም ቢሆን ላይክ እና ሼር ማድረጋችሁን እንዳትረሱ። አሁን በቀጣይ ወደ አክቲቪቲ 6.7 እንሄዳለን። አክቲቪቲ 6.7 የሚለን what do you think are the causes of sound pollution in your locality? በአካባቢያችሁ ውስጥ ለሳውንድ ፖሊሽን ወይም ደግሞ ለድምጽ ብክለት መንስኤ የሚሆኑ ነገሮች ምንድናቸው? discuss in group and suggest possible solution to avoid some of them. ስለዚህ በግሩፕ ዲስከስ አድርጉና ምን አይነት መፍትሄ እንዳለ ተናገሩ ነው የሚለው። እኔ ተወሰኑትን እዚህ ጋር ነግራችኋለሁ። እናንተ ደግሞ የራሳችሁን ዲስከስ አድርጋችሁ ተጨማሪ ነገሮችን ማብራራት እና መወያየት ትችላላችሁ። እንግዲህ ሜጀር ኮስት ኦፍ ሳውንድ ፖሊሽን ከምንላቸው በአብዛኛው በቀን ተቀን እንቅስቃሴያችን ከሚያጋጥሙን ውስጥ አንደኛው ሳውንድ ኦፍ ቬሂክልስ ነው፣ የመኪናዎች ድምጽ ነው። እንግዲህ አካባቢ ላይ ወይም ለምሳሌ ትምህርት ቤት ጋር ሊሆን ይችላል፣ ወይም የተለያዩ ቦታዎች ጋር ሊሆን ይችላል፣ ወይ የምትኖሩበት ሰፈር ቦታ ሊሆን ይችላል። በተለይ መኪና የሚበዛበት አካባቢ ከሆነ በጣም በከፍተኛ ሁኔታ ነው የሚረብሹት። ስለዚህ የመኪኖቹ ድምጽ ብቻም ሳይሆን ክላክሳቸው፣ በተለይ እኛ ሀገር ውስጥ ደግሞ ካያችሁ ክላክስ በቃ ኖርማል ነገር ነው የሚመስለውና በጣም ኤቭሪዌር እያንዳንዱ ቦታ ላይ ብትሄዱ ኦልሞስት የመኪና ክላክስ ሳትሰሙ የምትገቡበት አጋጣሚ አይኖርም። በጣም ከፍተኛ የሆነ ረብሻ ነው የሚኖረው። ሌላኛው ደግሞ ኤክስፕሎዥንስ ናቸው። ኤክስፕሎዥንስ እንግዲህ የተለያዩ ፍንዳታዎች ሊሆኑ ይችላሉ። ፍንዳታዎች ስንል ሮኬትን ጨምሮ ለምሳሌ አንዳንድ ጊዜ እንግዲህ እኛ ለተለያዩ ሴሬሞኒ አስበን የምንጠቀማቸው የፍንዳታ አይነቶች ሊሆኑ ይችላሉ። ከዛ ውጭ ደግሞ ለልማትም ይሁን ወይም ደግሞ በጦርነት ምክንያት የተለያየ ፍንዳታ ሊካሄድ ይችላል። እነዚህ ከፍተኛ የሆነ ሳውንድ ፖሊሽን ወይም የድምጽ ብክለት የሚያስከትሉ ነገሮች ናቸው። ከዛ በተጨማሪ ደግሞ ማሽንስ ናቸው። እንግዲህ የተለያዩ ማሽኖች በጣም ብዙ አይነት የድምጽ ረብሻ ያወጣሉ። ለምሳሌ አሁን እንግዲህ ወርክሾፕ ሄዳችሁ የምታውቁ ከሆነ ወይም ደግሞ የተለያዩ ኮንስትራክሽንስ የሚሰሩባቸው አካባቢዎች ከሄዳችሁ ብዙ አይነት ማሽኖች እዛ ጋር የሚረብሹ ማሽኖችን ድምጻቸው በጣም በሚሰቀጥ ደረጃ ድምጽ የሚያወጡ ማሽኖች ሁሉ አሉ። እንግዲህ እነዚህ ከፍተኛ የሆነ ሳውንድ ፖሊሽን የሚያስከትሉ ናቸው። በተለይ ደግሞ እናንተ እንግዲህ ረጅም ጊዜ የምትቀመጡበት አካባቢ ላይ ከሆነ ድምጻቸው የሚወጣው በጣም በከፍተኛ ሁኔታ የሚረብሹ ማሽኖች ናቸው። ስለዚህ እንደዚህ አይነት እንደ ለምሳሌ እንደ ግራይንደር ወይም ደግሞ እንደዚህ አይነት መሞረጃ ማሽኖች ወይም መቁረጫ ማሽኖች ሊሆኑ ይችላሉ፣ ካተሮች ሊሆኑ ይችላሉ፣ ለተለያዩ ነገሮች የምንጠቀምባቸው ይኖራሉ። እንደዚህ ደግሞ ኮንስትራክሽን ላይ ካያችሁ መሬቱን ለመቆፈር የምንጠቀምባቸው ድሪለሮች ራሱ ከፍተኛ ድምጽ ነው የሚያወጡትና እነዚህ ሁሉ አሉ። ሌላኛው ደግሞ ላውድ ስፒከርስ አሉ፣ ወይም ደግሞ እንግዲህ ሞንታርቦ የምንላቸው ወይም ደግሞ የድምጽ ማጉያዎች አሉ። ከተለያዩ ቦታዎች ሊመጡ ይችላል። ለምሳሌ ከስብሰባ አዳራሽ ሊመጣ ይችላል፣ ከእምነት ተቋማት ሊመጣ ይችላል፣ ወይም ደግሞ ሙዚቃ ምናምን ዝግጅት ወይም ኮንሰርት የሚካሄድበት ሊመጣ ይችላል። እነዚህ ሁሉ እንግዲህ ከፍተኛ የሆነ የድምጽ ረብሻ የሚፈጥሩ ነገሮች ናቸውና ሳውንድ ፖሊሽን በከፍተኛ ሁኔታ አፌክት ከሚያደርጉ ነገሮች ውስጥ እነዚህን መጥቀስ ይችላላችሁ። እንደዚሁም ደግሞ አንዳንድ ጊዜ ለምሳሌ ቴሌቪዥን፣ ሬዲዮ ወይም ደግሞ ቤት ውስጥ የምንጠቀምባቸው ኢቭን የተለያዩ ማሽኖች አሉ። ለምሳሌ ኪችን ውስጥ የምንጠቀምባቸው የተለያዩ ማሽኖች አሉ። ለምሳሌ መፍጫ ማሽን ምናምን ብታያቸው እነዚህ ድምጻቸው በጣም የሚረብሽ አይነት ድምጽ ነው የሚያወጡትና እነዚህ ሁሉ እንደ ሜጀር ኮዝ ኦፍ ሳውንድ ፖሊሽን ናቸው ብለን ማስቀመጥ እንችላለን። እና አሁን እንግዲህ እነዚህን ነው እኔ የዘረዘርኩት። ሌላስ እናንተ ምን ያጋጥማችኋል? ለምሳሌ አካባቢያችሁ ላይ በከፍተኛ ሁኔታ ድምጽ የሚረብሻችሁ ምንድነው? ሜቢ እኔ የጠቀስኳቸውንም መጥቀስ ትችላላችሁ፣ ወይም ደግሞ ከዚህም የተለየ ካለ እናንተም በብዛት የሚረብሻችሁ ምንድነው? አንዳንዴ ከመረበሽም አልፎ እንግዲህ የሚያነጫንጭ ወይም ደግሞ በጣም የሚያስቆጣ ሌቭል ውስጥ የምትደርሱበት ሁኔታ ሊፈጠር ይችላልና
እንደዚህ አይነት ነገሮች ካሏችሁ እስኪ አጋሩንና አብረን እናያቸው እነዚህ ነገሮች። ምክንያቱም ያው ለወደፊቱ እንግዲህ ከእናንተ ብዙ መፍትሄ እንጠብቃለን ብዙ ነገሮች። ምክንያቱም አሁን እንደዚህ አይነት የሳውንድ ፖሊሽን በሚኖርበት ጊዜ ሌላኛው ጥያቄ ምንድነው ፕሮፖዝ አድርጉ ተብላችኋል አይደል? ሶሉሽን ምን አይነት ሶሉሽን ሪከመንድ እንደምታደርጉ። ስለዚህ እንዴት ነው የምንፈታቸው የሚለውን ማወቅ እንድንችል የምታውቋቸው ካሉ ሳውንድ ፖሊሽንስ ወይም ደግሞ የድምጽ መረበሽ የተወሰኑትን እስኪ ንገሩን። ስለዚህ እንግዲህ ወደ የተወሰኑትን ሪከመንዴሽን ወይም ደግሞ እንዴት ኮንትሮል እናደርጋቸዋለን እንደሚሉት የተወሰነ ፓርት እንሄዳለን። ሜዠርስ ቱ ኮንትሮል ሳውንድ ፖሊሽን እንግዲህ እንደዚህ አይነት የድምጽ ብክለት ሲመጣ ለመቆጣጠር ምን ነገሮችን እናድርግ የሚለው አንደኛው ፖሲብል ሶሉሽን ምንድነው? ሪስትሪክሽንስ ፎር ዘ ዩዝ ኦፍ ላውድ ስፒከርስ። ላውድ ስፒከርስ የሚጠቀሙበትን የተለያዩ ተቋማት ላውድ ስፒከርን ሲጠቀሙ ሪስትሪክሽን ማዘጋጀት ይቻላል። ማውጣት የሚችሉት የዴሲበል መጠን ተለይቶ እንዲታወቅ ማድረግ እንችላለን። ለምሳሌ የሚጠቀሙባቸውን ሰዓቶች በመገደብ ለምሳሌ ማታ ላይ ሲሆን ወይም ጠዋት ላይ ሲሆን ወይም ቀን ላይ ሲሆን ከዚህ በላይ የዴሲበል ሳውንድ በላይ እንዳያወጡ የተለያዩ ሪስትሪክሽኖችን በመጣል የተወሰነ መቆጣጠር ይቻላል ብለን ሰፖዝ ማድረግ እንችላለን። ከዛ በተጨማሪ ደግሞ ማሽንስ should have effective silencers። እንግዲህ በብዛት ወደ ከተማ ወይም ደግሞ መኖሪያ አካባቢዎች ጋር ፋብሪካዎች ካሉ እንግዲህ ድምጽ የሚያወጡ ከሆኑ ድምጻቸውን ማፈን የሚችሉ ሳይለንሰር የምንላቸው የተለያዩ ቴክኖሎጂዎች ስላሉ እነሱን ገጥመው እንዲጠቀሙም ማድረግ እንችላለን። ይህንንም ሶሉሽን ፕሮፖዝ እናደርግ እንችላለን። ከዚህ በተጨማሪ ደግሞ use of automobile horns should be minimized። እንግዲህ በተለያየ ቦታ ሰዎች ባገኙት አጋጣሚ ሁሉ ክላክስ እንዳያደርጉ ሪስትሪክሽን ማስቀመጥ ተገቢ ነው። ለምሳሌ ትምህርት ቤቶች አካባቢ ካለ ወይም ደግሞ ህዝብ የሚበዛባቸው አካባቢዎች ወይም ጸጥታ የሚፈልጉ አካባቢዎችም ሊሆኑ ይችላሉ። እንደዚህ አይነት ቦታዎች ላይ ሪስትሪክሽን ማውጣት እዛ አካባቢ ላይ ክላክስ ማድረግ እንዳይቻል ሪስትሪክሽን ማውጣትና ህጉን ደግሞ በትክክል እንዲተገበር ጥሩ ክትትል ማድረግ የተሻለ ይሆናል። ሌላኛው ደግሞ residential areas should be free from heavy vehicles and noisy industries። እንግዲህ የመኖሪያ ቦታዎች በተለይ አሁን የአፓርትመንት ወይም የኮንዶሚኒየም ብዙ ማህበረሰቦች አንድ ላይ የሚኖሩባቸው አካባቢዎች ላይ ትልልቅ ተሽከርካሪዎች እንዳይሄዱና እንደዚሁም ደግሞ በጣም የሚረብሹ ኢንዱስትሪዎች ወይም ፋብሪካዎች እዛ አካባቢ እንዳይተከሉ በማድረግ ሳውንድ ፖሊሽንን መቀነስ እንችላለን ብለን ፕሮፖዝ ማድረግ እንችላለን። ከዚህ በተጨማሪ ደግሞ people working in noisy factories should wear ear plugs። ስለዚህ ኖይዚ ፋክተሪ ውስጥ የሚሰሩ ሰዎች ደግሞ ልክ የጆሮ መጠበቂያ እንደዚህ አይነት ድምጽን ወደ ውስጥ የማያስገቡ መከላከያዎችን ማድረግ ይኖርባቸዋል ማለት ነው። እንግዲህ እነዚህን እኔ ሰጀስት አድርጌያችኋለሁ። እናንተ እዚህ ጋር ሰጀስት ባደረኳቸው ነገሮች ተስማማላችሁ ወይ? የማትስማሙባቸውም ካሉ እነሱን ንገሩኝ። እንደዚሁም ደግሞ እናንተም ሌላ ፕሮፖዝ የምታደርጉት ሶሉሽን ካለ ደግሞ ብታሳውቁን መልካም ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሳቋማ እንግዲህ ከዚህም በላይ ተበራርቶ የተሰሩ በጣም ብዙ እናንተ ሊያግዙ የሚችሉ የትምህርት መሳሪያዎች ስላሉን ሳቋማን በቴሌግራም በዩቲዩብ እና እንደዚሁም ደግሞ በዌብሳይታችንን መጎብኘታችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።